ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን የጽናት ሚዲያ ቤተሰቦች እንደምን ቆያችሁ እንደምን አረፈዳችሁ። በቅድሚያ ከሁሉም በማስቀደም ሰላምታችንን እናቀርባለን። ጽናትን የምትከታተሉ የጽናት ቤተሰቦች ጽናትን ላይ ሐሳብ የምትሰጡ ከልብ ነው የምናመሰግነው። የጽናት ቤተሰብ በመሆን ደግሞ የተቀላቀላችሁ መቼም ምስጋናችን ትልቅ ነው። ምክንያቱም ጽናት ሚዲያ ብዙ የምትለፋቸው ስራዎች አሉ። በተወሰነ መልኩ ሁሉ ጊዜም ከኛ ጋር የቆሙትና ለእናንተ በጣም ከልብ አመሰግናለሁ። ከልብ ነው የማመሰግነው። ዛሬ የጽናት ሚዲያ ቤተሰብ ዋነኛ መናገር የፈለግኩት ጉዳይ ላይ ለመናገር በጣም ተዘጋጅቼበታለሁ። በአንድ ጉዳይ ላይ ግን ምናልባት ጊዜ ካገኘው ይህንን ጉዳይ በደንብ በመጣበት ደስ ይለኛል። ምክንያቱም አንደኛ ወቅታዊ ነው፣ ሁለተኛ በተለይ መሬት ላይ ያሉትን ሰዎች ሁልጊዜም የተለያዩ ሀሳቦች፣ ምክር ሀሳቦች ማምጣቱ እኔ ጠቃሚ ነው ስለማሰብ እንደ ሚዲያም ደግሞ ዋናው የሚዲያ አቅም ይህንን ለመጠቀም እስከሆነ ድረስ በዚህ ርዕስ ላይ በጣም ተዘጋጅቼበት ነበረ ለውይይት ዛሬ የተዘጋጀሁት። እንዳጋጣሚ ሆኖ ግን ከአንዳንድ ሚዲያ ላይ አንዳንድ የፖለቲካ አናሊሲስ የሚሰጡ ወንድሞች የተነሳ ሀሳብ ስለሰማው ትንሽ በዛ ጉዳይ ላይ ጊዜ ካገኘው እሱን አስቀድሜ ወደ እናንተ እመጣለሁ። በቅድሚያ የጽናት ሚዲያ ቤተሰብ ሰሞኑን መተከል ላይ የተፈጸመው አሰቃቂ ድርጊት ከ50 በላይ ሰዎች መሞታቸው ተሰምቷል። በጣም በሚያሳዝን ሁኔታ ጭፍጨፋ ተፈጽሟል። በዋናነት ያገዛዙ ታጣቂ የሚጨፈጨፈው በዋናነት የአማራ ሕዝብ ነው። እንግዲህ የአማራ ሕዝብ በዚህ ጭፍጨፋ ውስጥ ያገዛዙ አንገቱ ላይ አንጠለጠለውን ያቺ በምናብ የምትታሰብ ሀገር ለመፍጠር ቤኒሻንጉል ለመጠቅለል መተከል የአማራ የጎጃም ርስት የሆነውን ለመጠቅለል እንግዲህ ጭፍጨፋውን በይፋ ጀምሯል። ከዚህ በፊት በተደጋጋሚ የምንለው ይሄ ጭፍጨፋ ወደፊትም በጣም ተጠናክሮ የሚቀጥል ነው። ይህንን ማስቆም ካልተቻለ የበለጠ ቁጭት የሚፈጥር ነው። በሌላ በኩል አሳዛኙ አሁንም ያገዛዙ ሰራዊት ጭካኔ በተሞላበት ሁኔታ እንግዲህ በምዕራብ ጎጃም ውስጥ የምትገኝ ሰከላ ወረዳ 6 አርሶ አደሮችን አግተው በመውሰድ በአሰቃቂ ሁኔታ ከመግደሉ በላይ አካላቸውን ሁሉ ቆራርጠው እንደጣሉ በምስል የተረጋገጠ ነው። ይሄ ጉዳይ የሚያንገበግብ የሚያስቆጭ፣ ባለፈው ጊዜ ቢቢሲ የዘገበው ዘገባ ያወጣው ሪፖርት ተመልክተናል። በዛ ጉዳይ ላይ ዳሳ እና ሀሳባችን ሰጥተናል። ሁሉ ጊዜ ሀሳብ የምንሰጠው እንደዚህ አይነት በጣም የሚያስቆጭ ዜናዎችን ስለምንሰማ ነው። እንግዲህ ይህንን መስማት በዚህ ሰዓት እጅግ እንደሚያንገበግብ ለሁላችሁም ግልጽ ነው። በጣም የተደበላለቀ ስሜት ውስጥ የሚከትለው ይሄ አንዱ ምንድነው አሳዛኙ አብይ አገዛዝ በዋናነት በቤኒሻንጉል አካባቢ ላይ የጀመራቸው ፕሮጀክቶች አሉ። ከዚህ ከወርቁ ጋር ከምንም ጋር በተያያዘ እዛ አካባቢ ያለውን ሪሶርስ ለመጠቅለል በዋናነት የታሰበው አካባቢውን ጂኦግራፊ አቀማመጡን በመጠቅለል የአንድ የኦሮሚያ አካል እናደርገዋለን የሚል የቅዠት ትንተና አለ እና ለዛ ፕሮጀክት ከፍተኛ ስራ እየሰሩ ነው። ለዛ ግብአት እንግዲህ አንገታቸው ላይ ያንጠለጠሉትን ሀብል ለማሳካት ጽናት ሚዲያ በደጋጋሚ የምንገልጸው ስለሆነ አሁን ፊት ለፊት እየተናገርን ስለምንመጣ ነው። በጅጅጋም በድሬዳዋም በሁሉም በአዲስ አበባ የታየው አመለካከት መተከልም የዛው አካል ስለሆነ የዚህ አመለካከት ተሸካሚዎች እዛ አካባቢ ያሉትን አማሮች የጥቃት ሰለባ አድርገውታል። ስለዚህ እዛ አካባቢ ያላችሁ ሰዎች ከዚህ በኋላ ሊመጣ የሚችለው አደጋ እጅግ የከፋ እጅግ በጣም ውድመቱ እንደው ለጆሮ እንኳን የሚዘገንን ተግባሮችና የሴራ ትንተናዎች እንዳሉ ከግምት አስገብታችሁ የህልውና ትግል የምትጀምሩበት ሰዓት ስለሆነ በጣም በከፍተኛ ዝግጅትና ጥንቃቄ ራሳችሁን ማደራጀት እና መመከት ሲግድ ያስፈልጋል ማለት ነው።
ለሞቱት ሰዎች ከልብ አዝኛለሁ። ነፍስ ይማርልን እንላለን። ግን ሁሉ ጊዜ ሞተን እያልን የምናለቅስበት ጊዜ አሁን በተወሰነ መልኩ 2 ዓመት 3 ዓመት ሆኖ ነበር እንደ አዲስ አሁን የመጣው ከዚህ እሳቢያቸው ጋር በተያያዘ እንደ አዲስ ያስጀመሩት ጉዳይ ነው። ይሄ ከሃይማኖቱ ጋር በተያያዘ አርሲ ላይ የታየው፣ ሀረርጌ ላይ የታየው፣ መተከል ላይ የመጣ ነው። በሌሎችም አካባቢ ተመሳሳይ ዝግጅት እንዳላቸው ነው መገመት የሚቻሉ። ስለዚህ ጥንቃቄ፣ ዝግጅት፣ መደራጀት፣ መታገል የግድ ያስፈልጋል። የእያንዳንዱ ሰው ግዴታ ስለሆነ ብለን ለወገኖቻችን እናስተላልፋለን። ሌላው አስደሳች ያልኩት በአንድ በኩል ይሄኛ መረጃ የምስጋናም ጉዳይ ነው። ያው የምንመሰጋገንበት ጊዜ ወደፊት ቢሆንም ግን አንዳንድ ጊዜ መልካም ነገሮችን ደግሞ ስመለከት ሂስ መስጠት የግድ ያስፈልገኛል ብዬ አስባለሁ። እንግዲህ ብዙ ጊዜ እኔ ሚዲያ ላይ ፕሮግራም ስሰራ ድጋፍም ትችትም አቀርባለሁ። ይሄ ማንም ሰው የሚያውቀው ነው። ራሴን ሳንሱር ማድረግ በፍጹም አልወድም። በፍጹም አዋቂ ነኝ ብዬም አይደለም። ይሄ ሁል ጊዜ እንድትይዙልኝ የምፈልገው ማለት ነው። ግን በዚህ ትግል ውስጥ በቆይታ እድሜ የራሴ የተረዳውበት ትንሽ ይሄ ከሳፋው ላይ ትንሽ እንደው የሚዘገን ከሆነ የምትዘገን የፖለቲካ ግንዛቤ አለችኝ ትንሽ እና ያንን የፖለቲካ ግንዛቤ ነው ማስረዳው እንጂ በጣም የተራቀቅኩ ምናምን የፖለቲካ ሳይንቲስት አይደለሁም። በዛ ደረጃ አስረግጬ መናገር ፈልጋለሁ። የሆነ ሆኖ ግን በዛች ትንሽ የሆነች እንደው የግንዛቤ ያለን የፖለቲካ አቅም የምቆጨው ጉዳይ ቢሆን በጣም የሚያንገበግበኝ ዛሬም ድረስ የሚያንገበግበኝ በትግሉ ሜዳ ላይ ቢያንስ ለዚህ ህዝብ እንግዲህ ረጅም ጊዜ አበርክቶ አድርገናል። ብዙ ሰው ስንታየውን የሚያውቀው ያው በዚህ ፌስቡክ ላይ ምናምን ያለን እንጂ በአካል ስንታየውን ብዙ ሰው ያቀኝ መስለናል። ማንም ሰው እኔን የሚያቀኝ አብዛኛው እስር ቤት ውስጥ የተገናኙዋቸው ሰዎች ምናምን ነው ስንታየውን ምናምን የሚሉት እንጂ ውጭ ያለው ሰው አያውቅም። ግን ይቺን ግንዛቤን ብትሆን ለህዝባችን በሚጠቅም መልኩ በተለይ አሁን ባለበት ታሪካዊ የህልውና ትግል ላይ ይህንን ስናገር ከልቤ ነው የምናገረው። ጠብታችንን ማስቀመጥ የማንችልበት ሁኔታ መፈጠሩ በጣም ያስቆጨኛል ብቻ ሳይሆን ያሳዝነኛል። እማዝነው በአንድ በኩል በራሴ ነው፣ በሌላ በኩል እማዝነው ደግሞ በሰዎች ነው። እነዚህ ሰዎች የምላቸው የፖለቲካ ሊቃን ነው። ሌላውን ያው ሊቃን ሲባል ብዙ ጊዜ ኦክሳል በተለይ እንደ ማህበረሰብ ያለብን ድክመቶች ምንድን ነው የሚለው ሳስበው እኔም መልስ ስለማይኖር አንዳንዴ ኦክሳል የምወቅሰው ሊቃኑን ነው እንጂ ድሃውን ህዝባችንን አይደለም። የምወቅሰው እናውቃለን፣ የመፍትሄ ሀሳብ አለን የሚሉ በተወሰነ መልኩ ፊደል ቀመስ የሆነ በህዝባችን ላይ እየተፈጸመ ያለውን ግፍ ጠንቅቆ የሚረዳ ሰው ግን የተረዳበት መንገድና አበርክቶ ለማድረግ ደግሞ የምንሰባሰብበት አውድ እጅግ በጣም ደካማ ብቻ ስለሆነ ብቻ አይደለም ብላችሁ አንዳንድ ጊዜ ጸብም የተቀላቀለበት ጉዳዮች አሉ። ለምሳሌ አሁን እኔ የዛሬ 10 ዓመት 15 ዓመት አካባቢ ከማውቃቸው ሰዎች ጋር ማንነጋገርበት ወይም ደግሞ ማንጣጣምበት ሁኔታዎች አሉ። የፖለቲካ ሁኔታ ማለት ነው። አሁን ስም ከሌ ማለት አስፈላጊ ስለሆነ ግን አሁን ደግሞ ያለው ደግሞ የህልውና ጉዳይ ነው። ይሄ የህልውና ትግል ደግሞ የአማራ ትግል ነው። ስለዚህ በዚህ የህልውና ትግልና በዚህ የአማራነት ትግል ላይ እንኳን ቢያንስ ሊያሰባስብ የሚችል ሀሳቦችና ዓላማዎች፣ መዳረሻ ግቦች እስካሉ ድረስ ባንፈላለግም እንደው በዝምታነት ብለን እንጂ አደባባይ ላይ እየወጣንማ ብንናገርማ በጣም
ከፍተኛ ጉዳት በህዝባችን ላይ ያመጣ ነበር። ግን መናገር የፈለጉት ምንድነው? ወንድማችን አዲሱ ደርቤ ሰሞኑን በዩቲዩብ አዲስ ዘሐማራ ዩቲዩብ እንደ አዲስ መጥቷል። እዛ ላይ የሚያነሳቸው በጣም ክሪቲካል የሆኑ ጥያቄዎች፣ ሀሳቦች እንደው ገብታችሁ አዳምጡት። መሆን የሚገባው ምናምን እያለ የሚያነሳቸው ሀሳቦች በጣም በቃ ይሄ ሀሳብ ገዢ ሀሳብ መሆን ስላለበት ነው። ከአዲሱ ጋር የምንተዋወቀው በአብዛኛው ሚኒሊክ ሳተላይት የሚኒሊክ ዩቲዩብ ላይ እየሰራ እና እኛ እስር ቤት ሆነን ችሎታችንን በመታደም እዛ ዩቲዩብ ላይ በስፋት ስለኛ ሲቀሰቅስ በዛ ነው። ቅርብ ጊዜ ነው ትውውቃችን። እሱ ብቻ ሳይሆን እስር ቤትም እየመጣ ሲጠይቀን የነበረ ወንድም አዲሱ በነገራችን ላይ እና አገር ቤት ያለን ከአዲሱ ጋር በጣም የአጭር ጊዜ ትውውቅ ነው። በስደት ከመጣው በኋላ ግን አዲሱ ጋዜጠኛ አዲሱ ያው ጋዜጠኛ የሚለው ስሙን ሙሉ ደግሞ የክብር ስሙ እንዳላጎል በጣም ጥሩ ጸባይም ያለው ልጅ ሆኖ አግኝቼዋለሁ። ትህትናም ያለው ሰው ለሰው የሚያስብ ሆኖ አግኝቼዋለሁ እና እኔ አዲሱ ትላንት የማይበት መንገድ እና አሁን ደግሞ የማይበት መንገድ ይለያል። ግን አደባባይ ላይ እንደዚህ ብዙ ወጥቼ መናገር አልፈልግም። ያስገደደኝ ጉዳይ ስለምመጣበት ነው እና አዲሱ በዚህ አሁን እየመጣ ያለው በተለይ እኔ ብዙ ጊዜ የማነሳው ከአማራ ትግል አኳያ መሆን የሚገባው እኔ የተለየ ጫና ለመፍጠር ወይም ደግሞ ማሳጣት አይደለም የያዝኩት የሚጠቅመን የጋራ ጉዳይ ስለሆነ በዛ ቅኝትና አስተዳደግ ውስጥም ስላለፍኩ ነው። ለምሳሌ እኔ ቅድም በመግቢያ እንዳልኩት በዚህ ትግል ውስጥ ጠብታይን እንዳላስቀምጥ በፖለቲካ ልሂቃን ውስጥ ያደረ ቁስሎች አሉ። አማራንን በዚህ ህዝብ ላይ በዚህ ሂደቱ ላይ የራሳችንን ጉዳይ የራሳችን ጠብታ ብናስቀምጥ ይህንን ትግል ይጠቅማል እንጂ አይጎዳው። ግን በጥያቄ ምልክት ያስኳቸው ነገሮች አሉ። እነዛን ነገሮች ሳስብ ስለማዝን አንዳንዴ ከአይምሮዬ ጋር ይሄ ጉዳይ ሲመላለስብኝ በጣም ስለሚያስቆጨኝ ሂስ አቀርባለሁ እና ይሄንን ተረዱልኝ ብዬ ነው ለወንድሞቼ የማቀርበው። ስለዚህ የፖለቲካ ልሂቃኑ ስተች በተወሰነ መልኩ በአደባባይ ላይ ልሂቃኑን አዋቂ ነን የሚለው ለማስቀመጥ ነው። በተመሳሳይ ደግሞ የአማራ ልሂቃን ስንል ደግሞ እዚህ ፖለቲካ ውስጥ ደግሞ ሆነው የአማራን ትግል መደገፍ ብቻ ሳይሆን እኔም በግል እንኳን ስልክ ደውሎ የሚያበረታቱ ምን እናግዝ የሚሉ ወንድሞች እህቶች ደግሞ አሉ። እነሱንም ጠቅልዬ አይደለም እንትን ነው በትግሉ ላይ የራሳቸውን ጠብታ የሚያስቀምጡ አሉ። በትግሉ ላይ ደግሞ እንቅፋት የሚሆኑ ሰዎች አሉ እና በትግሉ ላይ እንቅፋት የሚሆኑ ሰዎችን ፖለቲካው ላይ ያለ ልሂቃንን ምንድን ነው ችግራችን እርግማን ነው ምናምን ብዬ ስናገር ይህንን በሌላ መልክ እየተረጎምኩት እንዳይሆን እናንተም አድማጭ ተመልካቾቻችን በዛ እንዳታስቡት ማለት ነው። ይህንን የምናገረው ሁለት የአንድ አካባቢ ሰዎች ሆኖ ተስማምተው እንኳን አንድ ድርጅት መምራት ያልቻሉ ሰዎች በኢትዮጵያ ፖለቲካ ላይ አለ። ሁለቱም የአማራ ተወላጅ ብቻ ሳይሆን የአንድ ቀበሌ ተወላጅ ነው እና ይሄኛው መጓተትና ይሄ ጸብ ዛሬም በአማራ ትግል ውስጥ ያ አይነት አመለካከት ያ አይነት አስተሳሰብ ስለምመለከት ይሄ ደግሞ በትግሉ ውስጥ ከፍተኛ ነው መጓተት እና ትግል የሚያዳክም ነው። ምክንያቱም እኛ ድርጅት አተናል። በጣም ብዙ የደከምንበት የታሰርንበት ተቋም በጣም በሚያስጠላ በጣም
አንዳንድ ጊዜ በብጣሽ ወረቀት የሚፈርስበት ተቋም አለ። እንደዚሁም ደግሞ አገዛዙ ኃይሎች ጫና የሚፈርሳል፣ በውስጥ ግጭት የሚፈርሳል እና ብዙ ኪሳራ ውስጥ ገብተን የመጣንበት ታሪኮች አሉ እና ያ ታሪክ አሁንም በዚህ ድሃ ህዝብ ላይ በዚህ የህልውና ትግል ላይ በዚህ የመጨረሻው እኔ በህይወት ዘመኔ ነው የምናገረው የመጨረሻ ትግል ነው ብዬ ነው የማስበው። የአማራ ህዝብ የህልውና ትግሉን ይሄ ትግል በፋኖ ተበይኗል። ስለዚህ ፋኖ የያዘው ትግል የአልፋና ኦሜጋ የህልውና ትግል እንደሆነ ሊገነዘብ ይገባል እና ለዛ ነው የምቆጨው። ይሄ መጓተት ተመልሶ ከመጣ ህዝቡን እንዳይጎዳው ትግሉን እንዳይጎዳው ከማሰብ የመጣ ነው ወገኖቻችን። ስለዚህ ይሄንን ሂስ ብሰጥ ምን ብል አንድም ያው ከመጣሁበት አስተዳደግ፣ ሁለተኛ ሐሳቤን መግለጽ የግድ ስለምፈልግ ብቻ ሳይሆን በዛ መንፈስም ነው ያደግኩት እና ትችት አቀርባለሁ። አደባባይ ላይ ነው የምናገረው። እኔ በምናገረው የሚከፉ ሰዎች አሉ። እኔ በምናገረው አደባባይ ላይ በምናገረው እኔም መቅረብ የማይፈልጉ ሰዎች አሉ፣ የሚያኮርፉ ሰዎች አሉ እና እንደ ጠላትም የሚመለከቱ ሰዎች አሉ። ይሄ ግን እኔ አስተዳደግ ይሄ የኔ ባህሪ ማንም ሰው ሊገነዘብልኝ ይገባል ብዬ አስባለሁ። ያ ካልሆነ እኔ በህወሓት ጊዜም አደባባይ ላይ ወጥቼ የምዳፈርበት የተለየ የዞን ቆዳ ስላለኝ ይሄ ተፈጥሯዊ ነው። በብልጽግና ይሄንን መከራ እንዲሸከም ያደረገኝ የተለየ ሰው ሆኜ ይሄ ፊት ለፊት የመናገር ጉዳይ ስለሆነ ነው። ስለዚህ እኔ ፊት ለፊት ይሄ ነጭ ነጩን የሚባል ነገር አለ። እንደዚህ አይነት ነገር መናገር እፈልጋለሁ። የመፍትሄውን ሐሳብ የችግሩን ሐሳብ ማለት ነው እና ይሄንን በመናገር የሚከፋቸው ሰዎች ካሉ አዝናለሁ። እኔ ግን ተሳስቻለሁ ብዬ አላስብም። ይሄንን በመናገሬ በተመሳሳይ ደግሞ ትክክልም ነው ብለው ደግሞ የሚቀበሉ ሰዎች አሉ። ከዛ ውስጥ እኔ አዲሱን አንድ አግኝቻለሁ። ሁለተኛ በአማራ ትግል ውስጥ አሁን በተለይ ቅርብ ጊዜ ዩቱባቸውን ተዘግቶ ተመልሶ ከመጡ በኋላ ነው የበለጠ መከታተልን በግል የጀመርኩት ማለት ነው እና የኤቢሲ ጋዜጠኛ አንሙት አብርሃና ረዳት ፕሮፌሰር ትንግርቱ በጣም የሚገርማችሁ ብዙ ትውውቅ የለንም። ለምሳሌ አሁን እኔና አንሙትን የማውቀው በፌስቡክ ነው። በጣም እንደውም ትንሽ ድንጋይ እንወራወራለን። እሱም እኛ ላይ ድንጋይ ይጥልብን ነበረ፣ እኔም በተመሳሳይ ግን አንተዋወቅም በአካል። ረዳት ፕሮፌሰር ትንግርቱም እንደዛው ያው በስም ነው የማውቀው እንጂ ብዙ አላውቅም። ብዙ ትውውቅ የለንም፣ መሬት ላይ አንተዋወቅም። ፌስቡክ ላይ ያውቀዋለሁ። እንደዚሁም የአማራ ሚዲያ ላይ እስር ቤት ሆኜ በተለይ ከዚህ ከጦርነቱ ጋር በተያያዘ ትንታኔ ሲሰጥ ነው የምሰማ የነበረው ማለት ነው እና በጣም ይገርመኛል፣ አዳምጠው ነበር። አሁንም ይህንን አበርክቶ በሚዲያቸው ላይ እያየው ነው እና የሚያነሱት ሀሳቦች አሉ። የሚያነሱት ሀሳቦች በሙሉ ለእኔ በጣም ለትግሉ ገንቢ የሆነ ሀሳብ በጣም መሰረታዊ ሀሳቦች ናቸው። ትችታቸው፣ ድጋፋቸው ምናምን በጣም በቃ እና ሳንተዋወቅ ዛሬ ግን ተግባባል እና አሁን አንዳንድ ጊዜ ሳስብ እኔ ለምሳሌ በፋኖ ትግል ውስጥ በአንድ በኩል የፋኖ ትግል ስትራቴጂክ አመራር ነኝ ብሎ የሚያስብ ሰው እና በተለይ አሁን እየተሰባሰበ ያለው ውጪ እየተሰባሰበ ያለው በዚህ ልደቱ አካባቢ ያለ ስብስብ አለ። እንታገላለን፣ መሬት ላይ እናሳያለን ምናምን የሚል ኃይል አለ። እኔ እዛ ውስጥ አልገባም። ከተሳካላቸው መንገዱን ጨርቅ ያድርግ፣ እንደውም ትግሉን ያሳጥረዋል። ግን ትችት ግን አቀርባለሁ። ይሄ ትችቴ አንዱ ስብስብ ውስጥ እንደ ቅድመ ሁኔታ እንዲቀበሉ የተገደዱት እና እኛን ለማሳመን የሚፈልጉት የኦሮሞ መንግስት አይደለም ብላችሁ ተቀበሉና አብረን እንስራ ብለው መግለጫ እስከመስጠት ይህንንም ተቀብለው መግለጫ እስከመስጠት የደረሱ ግን የአማራ የህልውና ትግል ውስጥ ደግሞ ማስተር ማይንድ ነን የሚሉ ሰዎች አሉ። ይህንን ሳያይ ይገርመኛል እና
ኤቢሲ ላይ ያሉ ጋዜጠኞችን የሚሰጡት ትንተና አዲሱን ስመለከት ምናምን እዚህ ስብስብ ውስጥ ገብተው አበርክቶ እንሰጣለን ከሚል እነዚህ ኃይሎች የበለጠ እኔ አማራን ቢከተላቸው መዳኛው እሱ ነው ብዬ ነው የማስበው። እና ይሄንን በመናገሬ አንዳንድ ጊዜ ሊያኮርፉ የሚችሉ ሰዎች እንዳሉ ቢገባኝም ግን ከትክክለኛው መስመር ወጥቼ ሰዎቹ ማስደሰት አልፈልግም። እና ትችት ሳቀርብ አንዳንድ ጊዜ እንደዚህ አይነት አስተሳሰብ ያሉ ሊቃኖች ናቸው። እና ይሄ አስተሳሰብ ደግሞ ትግሉን ይጎዳል ብዬ ስለማስብ እየጎዳም ስለመጣ ስለዚህ ብዙ ጊዜ ይሄንን ስለማነሳ ያነሳውበት አውድ አንዱ ይሄ ነው። ሁለተኛ እኛ ላይም በግል በተመሳሳይ በትግሉ ላይ የተለያዩ እክሎችና እንቅፋቶች ከዚህ ሊቃን አስተሳሰብ የተወረወረብን ድንጋይ ብዙዎቻችሁ የምታውቁት ስድቡ፣ ዘለፋው፣ ማንጓጠጡ ምናምን በጣም ኦህዴዶች እኔን በአካል አያውቁኝም። በነገራችን ላይ እስር ቤት ግን ደጋግመው የሚያስሩኝ ምንድን ነው ጥፋቴ ብዬ ጠይቃለሁ። የሆነ ነገር አግኝተውብኛል ማለት ነው። እና የሆነ ነገር ያገኙብኝ ምንድን ነው ከተባለ የሆነ ያስጨነቅኩት ጉዳይ አለ ማለት ነው። የሆነ ከዛፉ ላይ የሆነ ፍሬ ሳትፈልግ መቼም ፍሬውን በድንጋይ ለመምታት አትጠቅ። ስለዚህ ምንድን ነው ያስጨነቅኳቸው ወይስ ምንድን ነው የሚለው እኔ አድማጭ ተመልካች ግንዛቤውን መያዝ ይችላል። በትግሉ ላይ ዛሬ ቢያንስ ቦታው ላይ ብንገኝ፣ ቦታው ላይ ብንሆን፣ ብናስተባብር፣ ሰው ብናሰለጥን ትግሉን አይጠቅመው? ይጠቅማል። አማራን አይጠቅመው? ይጠቅማል። ግን እክሎቹ የነበሩት እንቅፋቶቹ ምንድን ናቸው ምናምን የሚለውን እኔ ዛሬ መምጣት አልፈልግም። በዚህ ጉዳይ ላይ በስፋት የምንመጣበት ሀሳቦች ቢሆንም ግን ማንሳት ግን ዛሬ አልፈልግም። ለዛ ነው በጣም ስለሚያሳዝነኝ ነው ዝርዝር ውስጥ አልገባም። ይሄንን ስል ወንድማችን ትንግርቱ ሚዲያው ላይ የተናገረውን ትንሽ ነገር ሰምቼ ክፋት አይደለም፣ ግን አንድ ነገር ሲናገር ሰምቼዋለሁ። እሱ ምንድነው አማራ ትርጉም የለውም፣ ተቀራርቦ አይሰራም፣ እርግማን ነው ምናምን የሚል አስተሳሰብ መነሳት የለበትም። ይሄ ሀሳብ እየበዛ እየተገነገነም ሲመጣ በተወሰነ መልኩ እንደውም ጠላቶቻችን እንትን ይላል የሚለው ሀሳብ ትክክል ነው፣ እቀበለዋል። ግን ውስጣዊ ችግራችንንም ሂስ እየሰጡ ከመሸፋፈን ይልቅ ችግራችን ይሄ ነው፣ ይሄንን እናስተካክል ብለን ዝርዝር ውስጥ መግባት አያስፈልግም። ግን ይሄንንም እየነቀሱ መውጣት እኔ ትግል ያጠናክራል ብዬ አስባለሁ። ልዩነት ሊኖር ይችላል፣ ግን ልዩነቱን ወደ አደባባይ ማምጣት ሳይሆን ተሰባስቦ እንኳን ለመስራት እንቅፋት እየሆነ ያለ የፖለቲካ ሊቅ አለ እና ጥፋቱ ምንድን ነው? ይሄ ጥፋት ደግሞ ይሄ ችግር ደግሞ የመጣው ዛሬ ሳይሆን ከትናንት ጀምሮ ነው። 25-26 ዓመት ቆየሁት በትግሉ ላይ። ምናልባት ትንግርቱ ተማሪ ሊሆን ይችላል በዛ ሰዓት። በዛ ሂደት ውስጥ ሁሉ ያሳለፍኩት መጓተት በጣም እርስ በርስ ካሉ የአንድ ቀበሌ ሰዎች ጋር ነበር። አማራነቱን ትተህ የአንድ ቀበሌ ማለት እና በዛ ደረጃ የመጣ ትግል ዛሬም ተንከባሎ በትግሉ ላይ እንቅፋት እየፈጠረ መጓተት እየፈጠረ የድርጅት ፍላጎት የትላንት ያደረ አስተሳሰብ ምናምን ትግል እየጎተተ ስለሆነ ይሄንን ለመተቸት ነው። ስለዚህ ይሄንን መተቸት ያስፈልጋል ብዬ አስባለሁ። ምክንያቱም ራሳችን ማደስ የምንችለው ችግሮቻችንን እየነቀስን ስለምንወጣ ነው እና ሳንተዋወቅ ሳንፈላለግ ድንገት ሚዲያ ላይ ያገኟቸው ሰዎች እና እየተመሰከረ አሁን በፋኖ ትግል ላይ መሆን የሚገባውን ሀሳብ እየሰጡ ያሉት አዲሱ በጣም ቆንጆ ሀሳብ ይሷል። ይሄ ሀሳብ ትክክል፣ ፋኖ ራሱን ሼፕ እያደረገ መምጣት ይገባል። የፖለቲካ ግንዛቤ እኔ ክፍተቶች አሉ ብዬ አስባለሁ። ከፍተኛ ክፍተቶች አሉ። ይሄ ማለት ግን
ፖለቲካ ፋኖ ላይ የለም ማለት አይደለም። ነፍስ ያለው የፖለቲካ እየተቀነቀነበት እኛም እሱን ይዘን ነው ከዛ የምናገኘውን ሐሳብ ነው እዚህ ፖለቲካ ትንተና ምንም የምንሰጥበት። ይሄ ማለት ግን የተከላካይነት ሳይሆን የአጥቂነት የፖለቲካ ሚና ሊኖረው ይገባል የሚል ግምገማ ስላለ የተከላካይነት ምክንያቱም ፋኖ የህልውና ትግሉን የሚፈልገው የዛሬ 10 ዓመት የዛሬ 15 ዓመትም ቢሆን ይሄ አገዛዝ ይሄ ብልጽግና አይገዛኝም፣ አብይ አህመድ አይገዛኝም ብሎ እየተዋጋ መኖር ብቻ አይደለም፣ ራሱን የውጊያ ዘመኑን መፍጀት የውጊያ ዘመኑን ማሳጠር። ምክንያቱም የሚዋጋው ኮስት ስላለው ኮስቱ ምንድነው? ከዚህ በፊት እንዳልኩት ህዝቡ ውስጥ ነው፣ በህዝቡ ሜዳ ውስጥ ነው። ህዝቡ ደግሞ የተለያየ ነገር ይፈልጋል። ልጆቹን ማስተማር ይፈልጋል፣ ምግብ ይፈልጋል፣ መድኃኒት ይፈልጋል፣ በየቀኑ ግድያውን እንዲቆምለት ይፈልጋል። ስለዚህ ይሄንን ማስቆም የሚችለው ፋኖ በክንዱ ነው። ምን በማድረግ ይሄንን ኃይል በማንበርከክ። ይሄንን ኃይል ለማንበርከክ ደግሞ ፋኖ የወጣለት ዓላማ የድርጅት አንድነት፣ የፖለቲካ የበላይነት፣ የአጥቂነት ሚና መጫወት አለበት። ይሄንን ኃይል ማሸነፍ ብቻ ደግሞ አይደለም ግቡ። ማሸነፍ ዋነኛው ስትራቴጂ ግቡ፣ መዳረሻው ግን አይደለም። መዳረሻው ደግሞ ፋኖ መንግስት መሆን። ስለዚህ ፋኖ ደግሞ መንግስት መሆን ብቻም አይደለም። እየተረዳችሁን ከመጣችሁ የጽናት ሚዲያ ቤተሰብ የፋኖ ዓላማ ደግሞ መንግስትም መሆን ብቻም አይደለም። እሱም አይደለም፣ እሱም አጥጋቢ አይደለም። የፋኖ ግብ አገር በመምራት ውስጥ ሊያሳካቸው የሚችለው መሰረታዊ የሆነ ሁሉን አቀፍ ለውጦችን ማሳካት ነው። ለውጦችን የፍትህ ጥያቄ፣ የዲሞክራሲ ጥያቄ፣ የህግ የበላይነት ጥያቄ በህዝብ ውስጥ ባለፉት 50-60 ዓመታት ውስጥ የተጠማውን ከፍተኛ እልቂት፣ ከፍተኛ ውድመት ያስከተለበትን ማህበራዊ፣ ፖለቲካዊ ቀውስ፣ ኢኮኖሚክ ቀውስ ይህንን ደግሞ መለወጥ ነው። እሱ ነው ግቡ። ስለዚህ የፋኖ መዳረሻ እሱ ላይ ነው። እኔም ማስበው አይኔ ያለው እዛ ላይ የኔ የፖለቲካ ግንዛቤና መዳረሻ ግቡ ይሄ ነው። እዚህ ላይ ግን ለመድረስ ግን ፋኖ ያለው አሁን ሶስተኛ ስቴጅ ላይ አንደኛው ላይ አይደለም። ሶስተኛው ስቴጅ ምንድን ነው ለሚለው ቅድም ያነሳሁት መጀመሪያ ችግር ውስጥ ገብቻለሁ ብሎ ራሱን ገምግሞ ይህንን ችግር የፈጠረበትን ኃይልና አስተሳሰብ ለመመከት ነው በአሁን ሰዓት ውስጥ ያለው ማለት ነው። ስለዚህ ራስን የመመከት ራስን የማዳን ጉዳይ የሰርቫይቫል ጉዳይ ነው፣ የህልውና ትግል ነው የምንለው ይሄ ራሱን ለማዳን እየመከተ ነው። ስለዚህ እየመከተ ያለው ፋኖ ግን ከመመከትም በላይ ማሸነፍ ደግሞ ግዴታ አለበት። ካላሸነፈ እየመከተ ብቻ የሚቀመጥ ከሆነ የተራዘመ ጊዜ ይፈጅበታል፣ ህዝቡም ይጎዳል፣ የፋኖ ኃይልም እየዳከመ ይመጣል። ስለዚህ ይህንን መለወጥ የሚቻለው ደግሞ ከዚህ በፊት ደጋግሜ እንደነገርኳችሁ በሁለት መሰረታዊ እጁ ላይ በገቡ ኃይሎች ናቸው፣ እጁ ላይ በገባ እድሎች ናቸው። አንደኛው እድል የመጀመሪያው የፋኖ እድል አልፋና ኦሜጋ የአማራ የህልውና ትግል ምን ብዬ ልንገራችሁ፣ እንደው በምን አይነት ቃል ልግለጸው? ይሄ አንዳንድ ጊዜ ከፈጣሪ የተሰጠ የሙሴ ብትር አለ። ቀይ ባህርን አሻግሮ ከፈርዖን እጅ እስራኤላውያን ከ425 ዓመት በኋላ ከባርነት ነፃ ወጣቸው እና አሁን ፋኖ ያንን ብትር ነው የያዘው። ብትሩ ዓላማው በዛ ዓላማ የአማራን ህዝብ ከባርነት ነፃ ሊያወጣው፣ ወንዙን ሊያሻግረው፣ ውቅያኖሱን ሰንጥቆ ሊያሻግረው የሚችልበት ብትሩን ነው የያዘው። የሙሴን ብትር ነው የያዘው። ይህንን የፖለቲካ
ሁኔታውን ወይ እንድምታውን እንድትወስዱ ሊፈልጌ ነው። ከሃይማኖት ጋር ታገናኙት። ስለዚህ ያ በትር የምላችሁ ዓላማው ውቅያኖሱ ግን መታገያው የሚታገልበት ነው። የሚሻገረው ህዝቡ ነው። ስለዚህ በዛ ውቅያኖስ ውስጥ ደግሞ ብዙ ነገሮች አሉ። አንዱ ወታደራዊ የበላይነት ነው። ፋኖ በሚያስገርም በሚያስደንቅ ሁኔታ የወታደራዊ የበላይነቱን መስዋዕትነት እየከፈለ ይኸው ዛሬ ትግሉን አድርሶታል። ቢያንስ አማራ አለመሰበሩ አለመንበርከቱ አቅም እንዳለው አሳይቷል። ማሳየት ብቻ አይደለም፣ በዚህ ሂደት ውስጥ የህይወት መስዋዕትነት በመክፈል ትልቅ ጀግንነት ሰርቷል። ይሄንን በማድረጉ ግን በቂ አይደለም። ይሄንን እኛን ያስጀምርነው ብለው የሚፎከሱ ወይም ደግሞ እዛ ላይ ደግሞ የቆሙ ሰዎችም ትክክል አይደላችሁ መባል አለበት። ገና ነው። መጀመሩ ሳይሆን መጨረሱ ላይ ነው አሁን የሚያስፈልገን። መጨረሱ ላይ ደግሞ አንቆምም። የመጨረሻ ውጤቱ ላይ ደግሞ እንመጣለን። ስለዚህ አሁን የመጀመሪያው ፌዝ ላይ ያለ የፋኖ እንቅስቃሴ ይሄንን ጀግንነታችሁን ወደ አንድ ሰብስቡት ለማለት ነው። ምኑን? ይሄ ወታደራዊ የበላይነቱን ከውቅያኖስ ውስጥ አንዱ ወታደራዊ የበላይነቱን ወደ አንድ መሰብሰብ እንዴት ነው የሚሰበሰበው ለሚለው ብዙዎቻችሁ የምታውቁት ነው። የፖለቲካ ብያኔ መስጠት ማለት እጃችሁ ላይ የገባ ጉልበት አለ፣ እጃችሁ ላይ የገባ ዓላማ አለ። ዱላው የሙሴ ብትር ያልኳችሁ ዓላማው፣ በዚህ ዓላማ ላይ ደግሞ ህዝቡን ገዝታችሁታል። እያንዳንዱ አማራ ተገዝቷል። ለዚህ ነው እኔ ነፍሴ ይጓጓ ነበረ እዛ ቦታ ላይ ሄጄ ቢያንስ ለአማራ ህዝብ ይሄንን አደረግ ብዬ የምናገርበት አንድ ታሪክ እንኳን እድሉን እንኳን ባለማግኘታችን ይጸጽተኛል የምለው ለዚህ ነው። ይሄ ትልቅ እድል ነው። ትልቅ እድል ብቻ ሳይሆን ታሪካዊ ሂደት ነው። እያንዳንዱ ሰው በነገራችን ላይ ይሄንን መገንዘብ አለበት። እዛ በፋኖ ትግል ውስጥ በዓለም ዋሴ ከፍለው የሄደችው መስዋዕትነት፣ አሁን ያሉ ሴቶች እያንዳንዱ የሰራዊቱ የስንቁንም የሚሰጠው ትጥቁን የሚሰጠው እሱ ብቻ አይደለም። ውሃ የሚሰጠው ውሃ ጠማ ብሎ ውሃ የሚሰጠው ሰው የታሪኩ አካል ነኝ ብሎ ማሰብ አለበት። የሂደቱ አካል ነው። እኔ አስተዋጽኦ አላደረኩም እንዳይል አስተዋጽኦ እያደረገ ነው። ከጎተራው ላይ አንድ ጭብጦ እህል ለፋኖ የሰጠ የሂደቱ አካል ነው። የትግሉ አካል ነው። የታሪኩ አካል ነው። የውጤቱም አካል ነው። ስለዚህ ይሄ ማህበረሰብ በአጭር ጊዜ ወደ ውጤት እንዲገባ ፋኖ ዋነኛ ያስፈልገዋል የምለው ይሄ ወታደራዊ የበላይነቱን በአንድ ማዕዘን እንዲሰበስበው፣ በአንድ ማዕከላዊነት እንዲሰበስበው ከመፈለግ ነው። ሁለተኛው ያልኳችሁ ግን ድርጅት ሲፈጠር የፖለቲካ የበላይነትም ይፈጠራል። የድርጅት ዋነኛ መሳሪያዎቹ ደግሞ ሀሳብ አለ። ሀሳብ ፋኖች ይዟል። አልፋና ኦሜጋ የሆነ ሀሳብ ነው የያዘው። ይህ ሀሳብ ደግሞ ምን ፈጥሯል? የሰው ኃይል ፈጥሯል። ሰዎች አሉ። ይሄ የሰው ኃይል ደግሞ ማቴሪያል ያለው የሚዋጋበት መሳሪያ አለ። ገንዘቦች አሉ፣ ቁሳቁሶች አሉ። ስለዚህ እነዚህን ሲሰበስባቸው ተቋም ይፈጥራል፣ ድርጅት ይፈጥራል። ይሄ ድርጅት የሚፈጠረው ደግሞ ከፖለቲካ ንድፈ ሀሳብ ትንተና ነው። የወጣንበት ዓላማ ይሄ ነው። ይሄ ዓላማ ይሄንን ሰው አሰባስቧል። ይሄ ያሰባሰበው ሰው ደግሞ ይሄን ያህል ትጥቅ ይዟል። ስለዚህ ምንድን ነው የሚቀረን? የድርጅት ስም መፍጠር፣ ድርጅቱን የሚመሩት የበላይ ጠባቂዎች ሹመኞችን መፍጠር፣ የሥራ ክፍፍል ማድረግ፣ ትግሉን መጨረስ። ይሄ ነው። ወታደሩ በቀጥታ የወታደራዊ ትንተና ይሰጣል፣ የወታደራዊ ስራ ይሰራል። የመረጃና ደህንነት ስራው ይህንን ይሰራል። የድርጅት ጉዳይ የድርጅት ስራ ይሰራል። የፖለቲካ ኃላፊው የፖለቲካ ስራ ይሰራል። የህዝብ ግንኙነት ስራውን የህዝብ ግንኙነት ስራ ይሰራል። ተዋጊው ደግሞ ይዋጋል። አዋጊው ደግሞ
የውጊያ ጥበቡን በመጠቀም ውጊያውን በአሸናፊነት መጨረሱ። ስለዚህ እያንዳንዱ ሰው የሥራ ክፍፍል የሚሰጠው ተቋም ነው የሚፈጠረው ማለት ነው። እዛ የሥራ ክፍፍል ውስጥ እያንዳንዱ ሰው የራሱ ድርሻ አለ። ይህንን በመፍጠር ወደ አጥቂነት መሄድ ስለሚቻል ወንድሞች በጣም የምጨቀጭቀው ለዚህ ነው። ይህንን ቢፈጥር ምንድነው ልዩነቱ? ምን ይፈጥራል ብለው አንዳንድ ሰዎች ሊያስቡ ይችላሉ። እሱ ትንሽ በተወሰነ መልኩ የፖለቲካ ግንዛቤ ከመረዳት ከማነስ ይመጣል። ድርጅት በራሱ የፖለቲካ አጥቂነቱን ብቻ ሳይሆን የሚጨምረው በአስተሳሰብ ደረጃ ይሄ ኃይል ውጫዊና ውስጣዊ ኃይሎችን የሚገዛበትም ኢንስትሩመንት ነው፣ መሳሪያ። ለምሳሌ አሁን የአብይ አገዛዝ እየፈረሰ ነው። ማን ነው አገሪቷን የሚቀበላት? ማንን ነው? የትኛው ድርጅት ነው ሲባል የፋኖ ድርጅት ከሌኮ አለ። ይሄ ኃይል መንግስት ሆኖ አገር መምራት ይችላል የሚለውን ዓለም አቀፍ ማህበረሰብም ሲተነትነው ሊቀበሉ ይችላል። ስለዚህ ድርጅት በራሱ ሌሎችንም ውጫዊም ኃይሎችንም ውስጣዊ ኃይሎችንም የሚያሰባስብ። ሁለተኛው ግን የውስጥ ኃይሉ ደግሞ ተስፋ የሚሰጥ ነው። ስርዓቱ ከወደቀ በኋላ የሚመጣ መንግስት አለ። ስለዚህ ለውጥ አይቀሬ ነው። ለውጥ ይመጣል። ስለዚህ ለውጥ በሚመጣ ሂደት ውስጥ ደግሞ ምን መሆን አለብን? ከዚህ መንግስት ጋር ከሚወድቅ ጋር መተባበር የለብንም የሚል የፖለቲካ ብልጫ ይወስድበታል። በስሙ ብቻ ነው የምነግራችሁ ድርጅት ፈጠር ይባላል። ይሄ የፖለቲካ ብልጫ ደግሞ አሁን አማራ ክልል ላይ የያዘውን ነፃ መሬት የበለጠ ያሰፋል። ለምሳሌ በአዴን እዛ አካባቢ የተሰባሰበው ፋኖ ድርጅት አልፈጠረም የሚል መታበይ ውስጥ ስለገባ ነው። እዛ ጫካ ውስጥ ገብቷል፣ ሽፍታ ነው፣ እዛም እዚህም እየለቃቀመን ነው ምናምን የሚሉት ለዚህ ነው። ተቋም ቢፈጥር ግን የተቋም አስተሳሰቡ ምን ይፈጥርባቸዋል? ከዚህ ድርጅት ጋር ከኛ ጋር ሆኖ የሚሰራ ኃይል አለ፣ እኛ ጋር ሆኖ እንደዚህ የሚያደርግ አለ። እኛ አለመተማመን ውስጥ እንዲገቡ ያደርጋቸውና በሂደቱ ብቻ ያፈርሳቸዋል። እሱ ራሱ አንድ የውጊያ ጥበብ ነው። ገብቷቸዋል ምላችሁ? ይህንን ለማስረዳት ፈልጌ የለም። በተወሰነ መልኩ እንደው የተቋም አስፈላጊነት ግንዛቤ ያላቸውን ሰዎች ሰው ግንዛቤ የሌለው ሰው እንደው ካለ ለነሱ ትንሽ መልስ ልስጥ ብዬ። ስለዚህ በድርጅት ብልጫ ስርዓቱን ማንኮታኮት ይቻላል። ዓለም አቀፉ ማህበረሰብ ማሳመን ይቻላል። መንግስት ቢሆንማ ብንደግፈው መንግስት ይሆናል። ይሄ ከዚህ በፊት ህወሓትን በትግሉን ያሸነፈበት ሂደት አንዱ ይሄ ሀገር መምራት የሚችል አንድ የሊቃን ስብስብ፣ ሁለት የተዋጊ አቅም እንዳለው እነ ሄርማን ኮን እኮ ስላመኑ ስላወቁ እኮ ነው የለንደን ጉባኤው ላይ አሜሪካኖችም ከፍተኛ ድጋፍ ሲያደርጉ የነበሩት እኮ ህወሓት እኮ ወደ ስልጣን እንደሚመጣ እኮ ስለገባቸው። ስለዚህ የአማራ ኃይሎችም ወደ ስልጣን ቢመጣና አገሪቷን በተወሰነ መልኩ ሊያረጋጋ ይችላል የሚል አስተሳሰብ ለመፍጠር ድርጅት ያስፈልጋል። ድርጅት ደግሞ ወሳኝ ነው። የፖለቲካ አጥቂነትን ይፈጥራል ለማለት ነው። በሶስተኛ ደረጃ ግን ድርጅት መፍጠር ብቻ ደግሞ ፋኖ በቂ አይደለም። የፈጠረውን ድርጅት አንደኛ ፖለቲካዊ ቅቡልነት መፍጠር፣ ሁለተኛ አገሪቷን እንደሚቀበል ማሳየት፣ ማሳመን፣ መቀስቀስ፣ በአሸናፊነት ደግሞ መጨረስ። በአሸናፊነት የሚጨርሰው በድርጅት የፖለቲካ አሸናፊነት ይወስዳል። መንግስት ቢሆን አገሪቷን ማስቀጠል ይችላል፣ የህዝቡን ሰላምና ደህንነት ማረጋጋት ይችላል የሚል ውጫዊና ውስጣዊ ኃይሉን ከማሳመን በላይ ማሸነፍም እንደሚችል ደግሞ በሰራዊቱ ማሳየት ይችላል። ምክንያቱም ሰራዊቱ ይሰበሰብ ወደ አንድ ተቋም ስለሚሰበሰብ። ስለዚህ መሪ መፍጠር፣ ድርጅት መፍጠር፣ የሥራ ክፍፍል ማድረግ በራሱ ትግሉን ያሳጥረዋል ማለት ነው። ስለዚህ በዚህ ጉዳይ ላይ ተጨንቀን ለወንድሞቻችን ምክር ብንሰጥ፣ ሐሳብ ብንሰጥ ክፋት የለውም። ትክክል ነው ማለት ነው። ትክክለኛ መስሎ አዲሱ አሁን እየተናገረ ያለው ይሄንን። በዚህ ጉዳይ ላይ ክፍተቶች ምንድን ነው? ምን አይነት ክፍተት ተፈጥሯል? አንደኛ
ድርጅት እንዳይፈጠር የተለያዩ የአማራ ፖለቲካ ውስጥ ችግሮች ስላሉ እነዛ ችግሮች ደግሞ የተለያዩ ፍላጎቶች ስላሉ እነዚህ ፍላጎቶች እኔ 5 አይነት ናቸው ብዬ አስቀምጣቸዋለሁ ወገኖች። አንደኛው የብአዴን አስተሳሰብ ድርጅት እንዳይፈጠር ይፈልጋል። ሁለተኛው ወይም በዋናነት የመጀመሪያ የምናስቀምጠው ኦህዴድ ብልጽግና አማራ እንደ ድርጅት ፈጠረ ማለት የአማራን ፖለቲካ አሰባሰበው ማለት ያ የአማራ ፖለቲካ የተሰባሰበው ደግሞ በአንድ ተቋም ሲጠርነፍ የመጀመሪያ ተሸናፊ የሚሆነው ክልል ውስጥ ያለው ተላላኪ ኃይል የፕሮፓጋንዳ ተሸናፊ ነው የሚሆነው በፕሮፓጋንዳ ከዛ በኋላ ከዚህ በፊት ገልጬዋለሁ። ፋኖ ከዛ በኋላ ድርጅት ከፈጠረ በኋላ አማራ ክልል ላይ የሚተኩስ አይመስለኝም። የሚተኩሰው መሪና ካቢኔውን የሰየመ ተቋም የፈጠረ ጊዜ ነው። ያንን ሮኬት ሲተኩስ ያበቃል ብዬ አስባለሁ። የብአዴን ጉዳይ ላይ በዛ ነው የምገመግመው ከዚህ በፊት ስለገለጽኩት ነው። ስለዚህ ክልሉን የመቀበል ጉዳይ ነው። ስለዚህ ኦህዴድ አይፈልግም። ብአዴንም የህልውና ጉዳይ ነው ይሄ ኃይል ከመጣብኝ ስለሚል አይፈልግም። በሶስተኛ ደረጃ የተከዜ ዘብ የምንለው አሁን ፖለቲካዊ ትርጉም እንስጠው በምንሰጠው ኃይሎች ይህም ኃይል አይፈልግም። ምክንያቱም ኮንፍሊክት ውስጥ ገብቷል። አንዴ ከኦህዴድ ጋር አንዴ ከባዴን ጋር በመሆን ማለት ነው። ስለዚህ ከፋኖ ጋር አጌንስት ሆኖ መጣላት ነው ወይም ደግሞ ድርጅት እንዳይፈጠር መጓተት ነው የሚፈልገው እንጂ ተቋም እንዲፈጠር አልፈለገም። በጨማጭ ያው ውግዘትም ስላለ ማለት ነው። አራተኛው ኃይል በህቡ የሚንቀሳቀሰው ራሱን የለውጥ ኃይል ብሎ የሚጠራው ግን የጀርባ ታሪኩ በአዴናዊ የሆነ ታሪክ። ይሄ ኃይል ምንድነው? ዋነኛ ስራው ተሐድሶ ወስዶ መምጣት ነው የሚፈልገው። በአዴን መጥራት ምናምን እሱን ነገር ህዝቡ ራሱ እንዲያውቀው እኛም እኮ ታግለናል የሚል ያ የትግል ታሪካቸው ማስቀጠል ይፈልጋል። ግን በምን በፋኖ ውስጥ ተሐድሶ ሆኖ መምጣት ነው የሚፈልገው። ስለዚህ ይሄ ኃይል ደግሞ የሚታይ አይደለም፣ አይታይ። አንድ እግሩ ውጪ ነው፣ አንድ እግሩ ውስጥ ነው። ስለዚህ ይሄም ኃይል ስጋትም በአንድ በኩል ስላለው ድርጅት እንዲፈጠርለት አይፈልግም። ምክንያቱም የጀርባ ታሪካችን ምናምን የሆነ አደጋ ውስጥ ይገባል ብሎ ስለሚያስብ ይህም ጎታች ኃይል ነው ብዬ አስባለሁ። ሌላው ግን አምስተኛው ያልኳቸው ውጫዊ ኃይሎች ናቸው። ውጫዊ ኃይሎች የሚለው ምንድነው? ለምሳሌ አሁን የፖለቲካ አስተሳሰብ ላይ ሰፊ የሆነ የርዕዮተ ዓለማዊ የንድፈ ሀሳብ ትንተና ልዩነት ያላቸው የአማራን በአህዳዊነት በፊውዳልነት በምናምን የሚከስ ኃይል እና የፖለቲካ ስብስብ ፖለቲካ ሊቃል እሱም በተወሰነ መልኩ ጠንካራ ድርጅት አንድ አማራ ወጥ የሆነ ድርጅት መሪ እንዲፈጠር አይፈልግም። ቢፈልግም እንኳን ደካማ የሆነ ክፍል ያለው የማይስማማ ምናምን እንደዛ በሁለት እግሩ መቆም የማይችል ያንን መፍጠር ነው የምፈልገው። ምክንያቱም የዳከማ አማራ ሲፈጠር ተጎታች ይሆናል። ወዶ ሳይሆን በግድ ሊቃኑ ነው ብሎ ህዝቡ ደግሞ በሊቃኑ ነው የሚገፋው፣ በድርጅት ነው የሚገፋው። ስለዚህ እነዚህ አምስት ኃይሎች በአማራ ትግል ላይ እንቅፋት እክል እየገጠሙ ነው። እነዚህ ኃይሎችን መቁረጥም የሚቻለው ይሄ እውነተኛ የለውጥ ኃይል ተሰባስቦ ድርጅት ሲበየን፣ መሪዎችን ሲበየን፣ መስመሩን ሲያጠራ፣ መታገያ አጀንዳውን ሲያስቀምጠው፣ የድጋፍ መሰረቱን፣ አባላቱን፣ ተዋጊውን፣ ሰራዊቱን ወደ አንድ ሲሰበስቡ ይሄንን ማድረግ የሚቻለው እኛ እድሉን አላገኘንም። እድሉን ባለማግኘታችን ሀገራችን ጥለን ተሰደድን። ሀገር ጥለን ከተሰደድን በኋላ እድሉን ያገኙ ሰዎች ምን ማድረግ ነው ያለብን? ምክር ሀሳብ መስጠት ነው የምንችለው። ምክር ሀሳብ ነው የምንሰጠው እንጂ አስገዳጅ ሁኔታ እያስቀምጥ ነው። አስገዳጅ ሁኔታ የምናስቀምጠው ከጥቅማችን አኳያ ከህልውናችን ትግል አኳያ እንዳስገዳጅ እባካችሁ ብለን ልመና ነው ያዝነው እንጂ ምን አገባ ድርጅት አልመሰረትም ቢል መሬት ላይ ያለው አንድ ታጋይ መብቱ ነው። ከኔ የተሻለ እሱ መሬት ላይ ያለው ጉዳቱ ግን የሁላችን እኔንም እሱንም ይጎዳው።
እንጂ በመብት ደረጃ ካየነው መሬት ያሉ ሰዎች የሚበይኑት ነው። እንደ ግዴታ ግን ካየነው በዓላማ የግዴታ ጉዳይ አድርገን ስለምናየው ብቻ። ስለዚህ ይህንን የምንወተውተው ከዚህ እሳቤ እየተነሳ ነው ብዬ ነው የማስበው። የጽናት ሚዲያ ቤተሰብ ይህንን ያነሳሁት ሳንተዋወቅ ግን አየር ላይ የተገናኘ ናቸው። ለምሳሌ ቅድም እንዳልኳችሁ አንሙት፣ በጣም ድንጋይ እንወራወር ነበረ ምናምን፣ ግን እማዝነው እንደዚህ አይነት ደግሞ አስተሳሰብ ደግሞ አለ። አሁን አማራን የሚረዳበት የአማራ ፖለቲካን የሚያይበት መንገድ፣ ኦህዴድን የሚያይበት ብያን የሚሰጡበት ምናምን በጣም ደስ የሚል ነው። በጣም በቃ ይሄ እኮ ነው እኮ የሚያስፈልገውም ይሄ ነው። ትክክለኛ መስመሩም ይሄ። አዲሱ ደርቤም አሁን ሀሳብ እየሰጠበት ያለው የአማራ የፖለቲካ ሁኔታ ከዚህ በኋላ ፊት ለፊት መነጋገር አለብን። ችግሮችን ይሄ ችግር ነው ብለን ማውገዝ፣ ጠንካራ ጉዳዮችን ይሄ ጉዳይ ጠንካራ ነው ብለን መደገፍ ምክንያታዊ ደጋፊ፣ ምክንያታዊ ተቺ ያደርገናል። አይ ትግሉን ይጎዳዋል ዝም እንበል፣ እንደዚህ ለሌላ ለጠላት ሌሎች ሰዎች አሳልፈን እንዳንሰጣቸው የሚለው አስተሳሰብ በራሱ አንደኛ ሰዎችን ያባልጋቸዋል፣ ሁለተኛ ዓላማቸውንም በሂደት ሊሸጡ ይችላሉ። ሰው ናቸው እነዚህ ሰዎች፣ ሊሸነፉ ይችላሉ በብዙ ነገር። በለጠ ሞላን ይዩት፣ ጋሻውን ይዩት። እነ ጋሻውን በመናገሬ ከፍተኛ ውግዘት ነው የደረሰብኝ፣ ከፍተኛ ነው ከብዙ ወንድሞቻችን እና ዛሬ ግን ያው በተለያየ ሁኔታ ደግሞ ተገናኝተናል። ስለዚህ ትናንትና የተነጋገርን ትናንት እኛ ላይ ሲወረወር የነበረው ቅድም በመግቢያ ያልኳችሁ ይሄ ነው። በጣም ብዙ ማቃቸው ሰዎች ስላሉ በጣም እኔ አሁን ፋኖ አመራር ላይ ያሉ ሰዎች በጣም አንቲ የሆኑ ሰዎች ነበሩ ከኔ ጋር ማለት ነው፣ አንቲ የሆኑ ሰዎች። ዛሬ ግን እኔ አሁን እነሱን ሞክስበት ጊዜ አይደለም፣ ድጋፍ የምሰጥበት ጊዜ እንጂ። ግን እነጋሻው ምናምን ያኔ በማውገዛችን አመለካከታቸውን ነው ስናወግዝ የነበረው። ተቋም አልነበረም ስናወግዝ የነበረው። ተቋም ሀሳብ አይደለም፣ ግለሰቦችን ማውገዛችን ትናንትና ትክክል አልነበርንም። ዛሬ ሆናችሁ ገምግሙት እስቲ። ትክክል ነበርን። ሀሳቡን ግን አናወግዘውም። ሀሳቡ የህዝቡ ሀሳብ ነው። ሀሳቡ ዓላማ ነው። የአማራ ህዝብ መደራጀት አለበት፣ መታገል አለበት፣ ብሔርተኝነቱ ማደግ አለበት፣ መሰባሰብ አለበት የሚል ውግዘት ሄዳችሁ በእኔ የፌስቡክ ቻናል ላይ ገብታችሁ እና አንድ ሰው የሚያመጣልኝ ሰው ካለ እኔ በጣም ፖለቲካውን የሚያክሰው ነው ይሄ ሰው አይደለም። እኛ ከዓላማው ጋር ነበር እንጸባችን፣ ከግለሰቦቹ ጋር ነበረ። ግለሰቦቹ ደግሞ የፖለቲካ መታመን የላቸውም። የፖለቲካ መታመን እንዳይኖራቸው የሚያደርገው ድርጊታቸው ነው፣ ባህሪያቸው። በባህሪና በድርጊት ሰዎች ይገመገማሉ። የፖለቲካ ግምገማ የሚሰጠው በዛ በንግግር በተወሰነ መልኩ እውቀቱን ልትለካው ይችላል። ውስጡን መፈተሽ ግን አችል። የተግባር እንቅስቃሴ ነው እኔ የማየው፣ የተግባር እንቅስቃሴ ነው። በተግባር እንቅስቃሴ ላይ ገምግሜ የጣልኳቸው ሰዎች ነበሩ። ዝርዝሩን ዛሬ መምጣት አልችልም፣ እነግራችኋለሁ ወደፊት። ስለዚህ ይህንን በማውገዝ ስንወገዝ የነበርነው ሰዎች ያው በውጤት ደረጃ መጨረሻ ላይ ያው ሁላችንም ኪሳራ ውስጥ የሚጥል ሁኔታ ገጥሞናል። የጽናት ሚዲያ ቤተሰብ ዛሬ ለማንኛውም ረጅም ሰዓት ነው የተነጋገርነው። ከልብ ነው የማመሰግነው ስላዳመጣችሁኝ። ወንድማችን ትንግርቱ የተናገረው ጉዳይም በተወሰነ መልኩ የአማራ እርግማን ይበቃናል፣ መስራት ያስፈልጋል፣ ድርጅት መፍጠር ያስፈልጋል፣ የዓላማ አንድነት እስካለ ድረስ የሚለው በትክክል ግን አንድ ጥያቄ የምጠይቀው እኔ አሁንም እዚህ በስደት ከወጣው በኋላ የተለያየ የተበታተነ ተሰዶም የተበታተነ አማራ አለ። በዚህ ጉዳይ ላይ እኔ ሰሞኑን ከአንድ ሰው ጋር እየተነጋገርኩ ነበር። እስቲ እናንተ ሚዲያ ላይ ያላችሁ ሰዎች የመጀመሪያ ግፉበትና ይሄ የተበታተነውን በስደት ያለውን አማራ እናሰባስበው።
እሱን እናሰባስበውና ሚዲያውም ይሰባሰብ፣ የፖለቲካ አቅሙ ይሰባሰብ፣ የሰው አቅሙ ይሰባሰብ። ከዛ በኋላ መገለጫ ማሳያ ሆነን እንምጣ። የተሰደዱን ሰዎች አሁን መሬት ላይ ያሉትን ሰዎች ከመግፋት በላይ እኔ ለዚህ ፈቃደኛ ብቻ ሳልሆን በዚህ ሂደት ውስጥም ራሱ ብሳተፍ ደስ ይለኛል። እስቲ ተሰባሰቡ እና አንድ እንደው ስደተኛም ቢሆን ማህበር ፍጠሩ ብዬ አስባለሁ። ይሄንን ሐሳብ አንተ ስላመጣው ነው የምናገረው። በሐሳቡ ላይ ግን ሙሉ ለሙሉ እንስማማበት። ስለዚህ እኔ አዲሱ በጣም በርታ ነው የምልህ። ትክክለኛ ሐሳብ ነው የምታነሳ ያለው። በዚህ ሐሳብ ሼፕ እያደረግን ፋኖን ማምጣት የግድ ያስፈልጋል። ሚዲያ ላይ እስካለን ሰዓት ሚዲያ ደግሞ በጣም ወሳኝ ሰዎችን በአስተሳሰብ የመግራት አቅም አለው። መሬት ያሉ ሰዎች ደግሞ በተወሰነ መልኩ ግንዛቤያቸውን እየጨመረ የሁኔታ ትንተና የሚሰሩበት አድማሱ እነሱ ከሚያወጥ ወይ እኛ የተሻለ ይሆናል። አንዳንድ ጊዜ እነሱ ሴራ መተንተን እኔ አማራ በነገራችን ላይ የሴራ ፖለቲከኛ የሴራ ትንተና ፖለቲከኛ አለው ብዬ አላምንም። እዚህ ላይ በጣም ከፍተኛ የሆነ ክፍተት አለበት እና በለዚህ ነው በቀላሉ የሚጠቀው ብዙ ጊዜ ድርጅትም ፖለቲካ ላይ ሴረኞች በጣም ያበዙበታል። ስለዚህ የሴራ ትንተናም የግድ ያስፈልጋል እና እንደዚህ አይነት አቅም ያላቸው ሰዎች ደግሞ ሚዲያው ላይ ወደፊት እንደዚህ ሀሳብ ቢሰጡ ምን በጣም ትልቅ ነገር ነው ብዬ አስባለሁ። ሌሎችንም ሰዎች ብዙ ሊገልጥላቸው የሚችል ነገር ስላለ ነው። ኤቢሲ ጋዜጠኛ አንሙትም ከዚህ በፊት የነበረውን ነገር ረስቻለሁ። ከዚህ በፊት ተገናኝተናል አንድ ጊዜ። በጣም የሚደነቅ ስራ ነው የምትሰራው። ወንድማችን እንግልቱን በተመሳሳይ አዲሱ በጣም ምርጥ የሆነ ሀሳቦችን እያነሳ ነው። በዚሁ ቀጥል ነው ብለው እንበርታ ነው የምንለው። እንግዲህ የጽናት ሚዲያ ቤተሰብ እንግዲህ ይሄ ሀሳብ ድንገት የተነሳ ሀሳብ ነው። ሀሳቡን የወደድኩበት ምክንያት ስላለ ነው። ሌላ ዝግጅት ነበር የተዘጋጀው። እውነት ለመናገር በጣም ወሳኝ ዝግጅት ነበር። ያንን በዚህ በአቋራጭ እንዲገባ ምክንያት ሆኗል ማለት ነው። ከልብ አመሰግናለሁ። የጽናት ሚዲያ ቤተሰብ በሌላ ፕሮግራም እስክንገናኝ የዛሬ በዚህ ያበቃለሁ። ጽናትን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ ደግፉ። የአማራ ትግል ተሰባስቦ ወደ አንድ መጥቶ የሚያሸንፍበት ዘመን ከፊቱ በጣም እንዲያጥር ከሚመኙ ሰዎች አንዱ ነኝ እውነት ለመናገርና ይሄን እንግዲህ ፈጣሪ ይግባበት ነው የሚባለው። በሚቀጥለው እስክንገናኝ የዛሬ በዚህ ያበቃለሁ። ሰላም።